We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንዴት አላችሁልኝ? ክቡራን መድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በሁሉም ዓለም ክፍል ያላችሁ የመድፈኞች ቤተሰቦች ስለምታደምጡን ደግሞም ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። በቪኒ ጁኒየር ወይም በቬንሽስ ጁኒየር ዝውውር ውስጥ እስከዛሬ ሲሰሙ የነበሩትን ዜናዎች ቶታሊና በሪያል ማድሪድና በቪኒ ጁኒየር መካከል ያሉትን ያለ መግባባት ጉዳዮች በዝርዝር እንመለከታለን። 18 ወራት ሮክኔሽንና ሪያል ማድሪድ ተደራድረዋል በቪኒ ጁኒየር ኮንትራት ዙሪያ ማለት ነው። ምንድነው ትልቁ ያላግባባቸው ጉዳይ? ምክንያቱም ሳምንታዊ የተጣራ ደሞዝ በሮክኔሽንና በቪኒ ጁኒየርና በሪያል ማድሪድ መካከል የጥል መንገድ አይደለም ወይ ደግሞ ያለመስማማት መንገድ አይደለም። ሌላ ከባድ ጉዳይ አለ። የሎያሊቲ ፊና የሪኒዋል ፊ ምንድነው? እሱ እናወራዋለን፣ በደንብ በስፋት እንመለከተዋለን። የኢሜጅ ራይትስ ምንድነው? እሱንም በስፋት እንመለከተዋለን። ዘ አትሌቲክ ክሩሻል ወይም ደግሞ ወሳኝ ሰዓት ላይ ደርሰናል ይለናል። 3 ጉዳዮች ከቪኒ ጠረጴዛ ስር አሉ። እነዛ 3 ጉዳዮች ምንድናቸው? ኢን ዲቴይልስ እንመለከታቸዋለን። ከዛ በላይ አርሰናል ቪኒ ጁኒየር የሚያስፈርም ከሆነ በዝውውሩ የኢንቨስትመንት ጉዳይ ላይ አዲዳስ ይሳተፋል የተባለ ይገኛል። አዲዳስ ምን አግብቶት በዚህ ዝውውር ላይ ይሳተፋል? ለምንስ አርሰናል ይረዳዋል? እንመለከተዋለን። የፕሪሚየር ሊጉም ወይም ደግሞ የምንጊዜውም የእንግሊዝ ፕሪሚየር ሊግ ምርጡ ፊርማ ወይም ደግሞ ትልቁ ፊርማ ይሆናል ተብሎ የሚጠበቀው የቪኒ ጁኒየር ፊርማ በተመለከተ ከሰሞኑ በጣም ትልልቅ አዳዲስ አፕዴቶች ይኖራሉ። ከዚህ በፊት ግን ይህን ፕሮግራም ልሰሙ ይገባል ብዬ አስባለሁ። አብራችሁን ቆዩ። እንደተለመደው ሰብስክራይብ አድርጋችሁ ማዳመጣችሁ አይለይ። ቪዲዮን ገና ስትጀምሩ ይሄ አልጎሪዝም አረም ነውና ላይክ አድርጋችሁ ቪዲዮአችን መጀመራችሁ አይረሳ። የኮሜንት መስጫው ባር የእናንተን ኮሜንቶች ይጠብቃል። እናም ኮሜንት ማድረጋችሁ አይረሳ። ሁሉንም ስለምታረጉ ቆይታችሁን ከኛ ጋር ስለምታረጉ ከልብ እናመሰግናለን። ተመልሼ እመጣለሁ። ኖርዛንደን ፎሬቨር በጥቂቱ አድምጠን እናወራለን ስለ ቪኒ። ቪኒ ዛሬ ወደ ማልዴቪስ ይመለሳል። ጆዜ ሞሪኖ ከ3 ቀናት በፊት በነበራቸው የወዳጅነት ጨዋታ ላይ የቡድኑ አንዳንድ ተጫዋቾች እንዳይመለሱ በርናንዶ ሲልቫን ጨምሮ ቪኒ ጁኒየር ወደ ማልዴቪስ ዛሬ እንደሚመለሱ ዛሬ ሰኞ ማስታወቅ ጀምሯል። እርግጥ የሱ መመለስ በድርድር ውስጥ የሚፈጥረው ነገር አይኖርም። ምክንያቱም ሮክ ኔሽን የሱ ወኪሎች በጄዚ የሚመራው ሮክ ኔሽን የሱ የወኪሎች ካምፓኒ ከሪያል ማድሪድ ጋር ላለፉት 18 ወራት ድርድሮችን ሲያከናውን ነበር። ላለፉት 18 ወራት በተለይ ደግሞ ያለፉት 5 ወራት በጣም እልህ አስጨራሽ ድርድሮችን ሪያል ማድሪድና ሮክ ኔሽን ሲያደርጉ ነበር። ስለዚህ ቪኒ መምጣቱ ብቻውን ቢሮ ውስጥ ተጠርቶ ትቆያል አትቆይም ይሄን ንክፈል የሚደረግ ነገር አይደለም። ፕሮፌሽናል አሰራር ስለሆነ ማለት ነው። እሱ ወደ ልምምዱ ብቻ ይመለሳል። ግን በሚቀጥለው 3 ቀናት ውስጥ በጣም ትልቅ አብዴቶች ይኖራሉ እና ከዛ በፊት ነው ሊኖሩ የሚችሉት ነገሮች ምን ሞክረው ወይም ምናየው ማለት ነው። እንግዲህ ቪኒ 3 ትልልቅ እድሎች አሉት። 3ቱም እድሎች ለሱ ትልቅ በሮች ናቸው። ለአርሰናል ለሪያል ማድሪድ ምን አይነት ክፍተቶችን ይፈጥራሉ የሚሉትን ጉዳዮች ነው እንጂ የምንመለከት ለሱ 3ቱም እድሎች በጣም አስገራሚ ናቸው። አንደኛው ኮንትራት ማራዘም ነው፣ እዛው መቆየት፣ ስለሱ እናወራለን። ሁለተኛው ግን ይሄ እየጨረስነው ነው አይደለ? እንደዛ ይሻላል። ኮንትራት ማራዘምና እዛው መቆየት እንግዲህ በዚህ በኩልስ በጣም ከምላቸው ላይ ሰፊ ልዩነት ነው ያለ። ሰዎች ስለ ደሞዝ ነው እያሳሰባቸው ያለ። በፍጹም አይደለም፣ ስለ ደሞዝ አይደለም እየተደራደሩት ያሉ፣ ስለ ቦነሶች ነው እየተደራደሩ የሚገኙት ማለት ነው። ሪያል ማድሪድ ለቪኒ ጁኒየር 15 ሚሊዮን ዩሮ በአመት የሚከፈል ደሞዝ አቅርቦለታል። በዚህም የተጣራ ማለት ነው። በዚህም ደግሞ ቪኒ ደስተኛ ነው። ግን በቦነስ ክፍያዎች ነው ሪያል ማድሪድና ቪኒ ማይስማሙት። ቦነሶች በጣም ብዙ ናቸው፣ ግን 2 ቦነሶች አያስማማቸው። አንደኛው ሪኒውል ወይም ደግሞ ለሎያልቲ ፊ ይፈልጋለሁ የሚለው ነው። ወይም ደግሞ ኮንትራቱን ስለሚያራዝም ቦነስ ክፍያ ይፈልጋል። ሁለተኛው ደግሞ የምስል መብቱ ላይ ያለው የፐርሰንት ድርሻ ከፍ እንዲል ይፈልጋል። ባለፈው ካቀረቡ ፕሮግራም ላይ 1% የተሳሳትኩ ይመስለኛል። እነዚህ ጉዳዮች በደንብ አብራራላችሁ። ቪኒ 16 ካምፓኒዎች ጋር ይሰራል። የኢሜጅ ራይት የምስል መብት ማለት ነው። ከ16 የተለያዩ ካምፓኒዎች ጋር አዲዳስን ጨምሮ ማለት ነው። አዲዳስን በተመለከተ ወደ ኋላ ምነግራችሁ ነገር አለ፣ ሰምታችሁት ማታወቁት መረጃ ይሆናል እና ከ16 ካምፓኒዎች ጋር
ሲሰራ ከሚያገኘው የምስል መብት 50%ን ሪያል ማድሪድ ይወስዳል። አንድ ካምፓኒ የሆነ ማስታወቂያ ሰርቶ 1 ሚሊዮን ብር የሚያገኝ ከሆነ 500 ሺውን የሚወስደው ሪያል ማድሪድ ነው። ምክንያቱም የኔ ተጫዋች ስለሆንኩ ይሄን የምስል መብት ያለ ብሎ ስለሚያስብ ማለት ነው። ይሄን የምስል መብት በጣም ከፍ እንዲል ይፈልጋል። አንደኛውና ትልቁ ጉዳይ ይሄን የሚፈልገው ከብር መፈለግ ብቻ ሳይሆን በሪያል ማድሪድ ውስጥ ስላለው ተቀባይነት ነው። ኪሊያን ምባፔ እዚህ ቡድን ውስጥ መጥቷል። ኪሊያን ምባፔ ሻምፒዮንስ ሊግ ዋንጫ ለሪያል ማድሪድ አልሰጠም። ቪኒ ደግሞ ያን ነገር ማድረግ ችሏል። ቪኒ ጁኒየር ግን 80% የምስል መብት አለው ኪሊያን ምባፔ 80%። የ1 ሚሊዮን ብር ማስታወቂያ ቢሰራ 800 ሺህ ኪሊያን የሚወስደው 200 ሺህ ሪያል ማድሪድ የሚወስደው ማለት ነው። ከዚህ ቀደም ለሶስት ተጫዋቾች ብቻ ከ50% በላይ የምስል መብት ተሰጥቷቸዋል። አንደኛው ክርስቲያኖ ሮናልዶ ነው፣ ሁለተኛው ዴቪድ ቤካም ነው፣ ሶስተኛው ኪሊያን ምባፔ ነው። ቪኒ ይሄን ነው እየጠየቀ የሚገኘው ማለት ነው። ምክንያቱም ሪያል ማድሪድ በአመት ከቪኒ ከሚያገኘው ውስጥ አብዛኛውን ምላችሁ 90% ደሞዝ የሚሸፈነው ከቪኒ ከራሱ ከሚያገኘው ገቢ ነው። ታምናላችሁ? ከቪኒ 16 ካምፓኒዎች ጋር ከሚያገኘው ገንዘብ ውስጥ ነው ሪያል ማድሪድ የቪኒን ደሞዝ የሚከፍለው ማለት ነው። እና ለሪያል ማድሪድ የቪኒ ደሞዝ መክፈል በጣም ቀላል ነው፣ በጣም ማለት ነው። ምክንያቱም ቪኒ የሚያገኘው ኮመርሻል ማርኬት በጣም ከፍተኛ ስለሆነ ማለት ነው። ሁለተኛውና ትልቁ ያጣላቸው ጉዳይ የሪሳይን ወይም ደግሞ ሪኒዋል የቦነስ ክፍያ ነው። አንዳንድ ክለቦች ላይ ኮንትራት ስታድሱ እዚህ ስለቆየ እናመሰግናለን የሚሉ የሎያልቲ የታማኝነት ክፍያዎች አሉ። ለምሳሌ ፒኤስጂ ለብዙ ዓመታት ለብዙ ተጫዋቾች ይሄን አድርጓል። ለሜሲ ለኪሊያን ምባፔ ፒኤስጂ ሲያደርግ ነበር። በእንግሊዝም የተለመደ ነው። በሪያል ማድሪድ ግን ይሄ የለም። ሪኒዋል ፊ በሪያል ማድሪድ የ200 ዓመት ታሪክ ውስጥ የለም። ለማንም ተጫዋች ሪኒዋል ፊ ተሰጥቶ አያውቅም። ጄዚ እና ሮክ ኔሽን እዚህ ጋር ትልቁ መደራደሪያ። ቪኒ አዲስ ተጫዋች ነው ቢመጣ ወይም ደግሞ ቪኒ ሲለቅ ለሱ ለምትተኩ ተጫዋች ለዝውውር በጣም በርካታ ገንዘቦች ታወጣላችሁ፣ ከ50 እስከ 100። እሱን ገንዘብ ለኛ ስጡን ቪኒ ስለሚቆይ ነው የሚሉት። ምክንያቱም ኪሊያን ምባፔ ስለፈረመ ብቻ 100 ሚሊዮን ዩሮ አግኝቷል። ሳይን ፊ የሚባል ማለት ነው። የኮንትራክቱን ስለፈረመ ብቻ ማለት ሳይን ፊ ሪያል ማድሪድ ይሰጣል። ለቤሊንጋም ሰጥቷል። ሳይን ፊ እኛ ጋር ስለፈረምክ የሚል ማለት ሪኒዋል ግን ስላደስክ ግን የሚል ክፍያ ሰጥቶ ያውቃል። አሁን ኪሊያን ምባፔ ስንት ያገኛል መሰላችሁ? በደሞዝ በሳምንታዊ ደሞዝ ቪኒና ኪሊያን ብዙ ይለያዩ። ቪኒ 15 ሚሊዮን ዩሮ በአመት ያገኛል። ኪሊያን ምባፔ 16.2 አካባቢ ሚሊዮን ዩሮ በአመት ያገኛል። ግን ቶታሊ ቦነስን ጨምሮ ኪሊያን ምባፔ ይሄን 100 ሚሊዮን ዩሮ አለ አይደለ ኮንትራት ከማድረግ ከፒኤስጂ መጡ ስለፈረመ የሚከፍሉት እሱም በየአመቱ ነው የሚከፍሉት፣ በአንድ አይደለም የሚከፍሉት፣ በየአመቱ ደሞዙ ጋር የሚከፈለው እና ከምስል መብት ደግሞ 80% አሉ። በአመት 30 ሚሊዮን ዩሮ ኪሊያን ምባፔ ያገኛል። 30 ሚሊዮን ዩሮ ሪያል ማድሪድ የተጣራ በአመት ለቪኒ እሰጥሃለሁ የሚለው የምስል መብቱና ደሞዙን ጨምሮ 20 ሚሊዮን ዩሮ አካባቢ ነው። ይኸውም 18 አካባቢ የሚሉ አሉ። ከ18 እስከ 20 ሚሊዮን ዩሮ ነው። የ12 እስከ 10 ሚሊዮን ዩሮ የሚደርስ ጋፕ አለ በኪሊያንና በቪኒ ማለት ነው። እሱ ጋፕ ነው ሮክ ኔሽንንና ቪኒን እያስማማ ያልሆነው ማለት ነው። እንግዲህ ማድሪድ ለማንም እንዳልኳችሁ ለማንም የምስል መብት ማለት የሎያልቲ ፊ ለማንም ሰው ከፍሎ አያውቅም፣ ለማንም ሰው ማለት ነው። እና ቪኒ ደግሞ ይሄን እያቀረበ ነው የሚገኘው። ሪያል ማድሪድና ቪኒ ሊያግባባቸው የሚችለው በአንደኛው የመጀመሪያ ጉዳይ ላይ ምንድነው? ዲማንዱን ሪያል ማድሪድ ቪኒ ዝቅ ለማድረግ ፈቃደኛ ዲማንድ የሚጠይቀውን ፐርሰንት የሚጠይቀውን የሎያልቲ ፊ ለምሳሌ የሚጠይቀው ፐርሰንት 80% አይደል ዝቅ የማድረግ 70 ምናምን የሎያልቲ ፊ ከመቶ ዝቅ ያለ 50 ሊያደርጉ ይችላል። ግን ሪያል ማድሪድ ፈቃደኛ መሆን አለበት። ሪያል ማድሪድ መጀመሪያ ካቀረበው የድርድር ሂሳብ ውስጥ ምንም አይነት ተጨማሪ ማሻሻያ ማድረግ አይፈልግም። ቢኮዝ ከወራት በኋላ ጁዲ ቤሊንግሃም በዛ ክለብ ውስጥ ኮንትራቱን ያድሳል ተብሎ ይጠበቃል። ስለዚህ ስለ ሪኒዋል ፊ ጁዲ ቤሊንግሃም ይጠይቃል ማለት ነው። አስባችሁታል? እሱ ነው ለሪያል ማድሪድ ትልቁና ከባዱ የቤት ስራ የሚሆን ማለት። ሌሎችም ስታሮች በሪያል ማድሪድ ብቅ ሲሉ ኮንትራታቸውን ሲያድሱ ስለ ሪኒዋል ፊ ሊጠይቁ ነው ማለት ነው። ሪያል ማድሪድ ይሄ ነገር እንዲመጣበት በፍጹም አይፈልግም ነው እየተባለ የሚገኘው ማለት ነው። ሁለተኛውን ጉዳይ እናንሳ፣ በነፃ መልቀቅ ነው። እንግዲህ ክሩቹዋሉ አንዱ ዋናው ጉዳይ በነፃ መልቀቅ ነው። 1 አመት ቆይቶ ማለት ነው። አርሰናል ይሄን ለማድረግ በጣም ዝግጁ ነው። 1 አመት ቪኒ ጁኒየር እዛ ቆይቶ ለምባፔ
ወደ ከፔዤ ወደ ማድሪድ ሲመጣ ሪያል ማድሪድ 100 ሚሊዮን እንደከፈለው አርሰናል ለቪኒ ጁኒየር በነፃ የሚፈርም ከሆነ 80 ሚሊዮን ዩሮ ሊከፍለው ዝግጁ ነው። 80 ሚሊዮን ዩሮ በነፃ ሊሰጠው ኮንትራቱን ስለፈረመ ብቻ ከደሞዝ ከምን ከጥቅማ ጥቅም ውጭ ማለት ነው። በነፃ ስለመጣ ብቻ ሊከፍለው ዝግጁ ነው። ስለዚህ ቪኒ 1 ዓመት ከቆየ ይህን ማግኘት ይችላል። ግን ትልቁ ጥያቄ ምንድን ነው? ቪኒ ከደጋፊው ጋር ኮንትራቱን ሳያድስ እንደሚለቅ እየታወቀ ከአመት በኋላ ከደጋፊው ጋር እንዴት ፌስ ያደርጋል ነው። ምክንያቱም ውጤት በጠፋ ቁጥር ብዙ ጥያቄዎች የሚነሱበት ተጫዋች ኮንትራቱን ሳይፈርም እንኳን እንዴት ነው ፕሮቴክት የሚያደርጉት? እና በጆዜና በሪያል ማድሪድ ውጤት ቢጠፋ ለሆኑ ሰሞች ውስጥ ተጠያቂ የሚሆኑ ተጫዋች ማን ይሆናል? ቪኒ። እሱን እንዴት ፌስ ያደርገዋል? ትልቁ ጥያቄ ነው። እናም ደግሞ የሆኑ የጨዋታ እድሎች እያጣ ሪያል ማድሪድ ከሱ ውጭ ፕሮጀክቱን እየሰራ ቢንች እያደረገው እንዴት እሱን ስትራግል አድርጎ ያልፏል? በጣም ከባድ ነው። ግን ከሱም በላይ ሪያል ማድሪድ ለዛ ፈቃደኛ አይደለም። ቪኒ ጁኒየር ኮንትራቱ ማያድስ ከሆነ ከቪኒ ጁኒየር የሚያገኘውን ገንዘብ ማግኘት አሁን ይፈልጋል። በዚህ አመት የሚከፍለውን ገንዘብ ደግሞ ማስቀረት ይፈልጋል። 1 አመት ሙሉ ለኮንትራቱ ለማያድስ ተጫዋች ሳምንቱ የደሞዝ እየከፈለ እንዲሁም ደግሞ ሲለቅ በነፃ ማድረግ አይፈልግም እና ምክንያቱም እሱን በመሸጥ ብቻ 100 ሚሊዮን ዩሮ አካባቢ ማግኘት ይችላሉ። ከዛ በላይ ደግሞ ትልቁ ጉዳይ በዚህ አመት የሚከፍሉትን እያንዳንዱ ክፍያ ያስቀርላቸዋል ማለት ነው። ስለዚህ እሱን ለመሸጥ ዝግጁ ናቸው ኮንትራቱ ማያድስ ከሆነ ማለት ነው። አሁን ወደ የትኛው እንመጣለን? ወደ አርሰናል ማለት ነው። ወደ ሶስተኛው ድል አርሰናል መቀላቀል የሚለው ጉዳይ ነው። ወደ አርሰናል መቀላቀል እንግዲህ ሚኬል አርቴታን ጨምሮ የአርሰናል ሁሉም ሰዎች ደጋግሜ እንዳነሱት ሁሉም ሰዎች ስንል ከፕሬዝዳንቱ ስታን ካሮንኬ ልጅ ጆሽ ኮሮንኬ ቡድኑን ከሚመራው ከዛ ደግሞ የአርሰናል ሲኢኦ ከሆነው ሪቻርድ ጋርሊክ ከዛ ደግሞ የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ በርታ ለድርድር የሚልካቸው ሰዎች ደግሞ አሉ። ማርዚዮ ሚቼል የሚባል ሰውዬ እሱን ጨምሮ የአርሰናል ፋይናንሻል ጉዳይ በተለይ ይሄን ስትራክቸር የሚመራው ኋላ በደንብ አነሳላችኋል። ይሄን ስትራክቸር የሚመራው ጄምስ ኪንግ የሚባል ሰውዬ አለ። የአውሮፓ እግር ኳስ ፌዴሬሽን የሰራ የአርሰናል የፋይናንሻል ጉዳይ የተጫዋቾችን ደሞዝ ሁሉንም ጉዳዮች ሊድ የሚያደርግ ሰው ማለት ነው። እሱን ጨምሮ ሚኬል አርቴታን ጨምሮ ምን ብሏል መሰላችሁ? ኢፍ ቪኒ ጁኒየር እዛ የሚለቅ ከሆነ ዊል ቢ ዜር ብለዋል። ቃል በቃል እንደዚህ ነው ያለው። አትሌቲክ ዊል ቢ ዜር እሱ የሚለቅ ከሆነ እኛ እዛ አለን ወይም ደግሞ እሱን ለማስፈረም ዝግጁ ነን። አርሰናል እሱን ለማስፈረም ምን አዘጋጅቷል ነው ትልቁ ጉዳይ። አንደኛው አዲዳስን ያዘጋጀ ታምኑኛላችሁ? አዎ፣ ስለ ብራንድ አይደለም እናወራ። አርሰናል ይሄን ተጫዋች ማስፈረም የሚፈልገው ለእግር ኳስ ጉዳዮች ብቻ አይደለም። ቪኒሲየስ የፕሪሚየር ሊግ ሻምፒዮን መሆን ችሏል። ይሄን ተጫዋች የሚፈልገው ስለ ብራንድ ነው፣ የክለቡን ብራንድ ከፍ ስለማድረግ ማለት ነው። እናም የምንጊዜውም የአርሰናልን የፕሪሚየር ሊጉን ምርጥ ፊርማ ለማከናወን ነው እና አዲዳስ የአርሰናል ብራንድ ነው ወይም የአርሰናል ማሊያ አቅራቢ ነው። የቪኒ ጁኒየር የጫማ አቅራቢ እና ፐርሰናል ብራንድ ደግሞ አዲዳስ ነው። አንድ ላይ ገጠም አትሉኝም? ብራቮ። እሱ መግጠም ብቻ አይደለም፣ ተጫዋቾች ከማሊያ ሽያጭ ክለቦች ምንም የሚያገኙት ሂሳብ የለም ከማሊያ ሽያጭ። የማሊያ አቅራቢ ድርጅት አዲዳስ ለአርሰናል በአመት የሚከፍለው ክፍያ አለ። በአመት 50 ሚሊዮን 60 በአመት ለአርሰናል ክፍያ ይከፍላል። ከዛ በኋላ የሚገኙት እያንዳንዱ የማሊያ ሽያጮች የሚወስደው ራሱ አዲዳስ ነው፣ አርሰናል አይደለም። እና አርሰናል ተጫዋቾች ማሊያ ሲያስተዋውቁ አዲዳስ ጋር መብት ስላላቸው የኮንትራት ግዴታ ስላለባቸው ነው እንጂ የሚያደርጉት ማሊያ ሽጠው የሚያገኙት ገቢ የለም። ክለቦች ሁሉም ማሊያው የሚያቀርበው ካምፓኒ ነው ያን ነገር የሚያደርገው። እኔ በእናንተ ፕሮጀክት ደስተኛ ነኝ፣ ስለዚህ እኔ ያልከፍላቸዋለሁ ብሎ ኮንትራት እያያዘን ክለቦች ያን ኮንትራት ይወስዳሉ። ከዛ በኋላ ማሊያ ሽጦ ነው ያን ገንዘብ የሚመልሰው ማለት። ስለዚህ አዲዳስ ቪኒ ጁኒየር መጣ ማለት ከቪኒ ጁኒየር ማሊያ ሽያጭ በጣም ብዙ ትርፍና በጣም ትልቅ ብራንዲንግ ነው የሚያገኙ። የማሊያ ሽያጭ አጠቃላይ የአርሰናል ውጤታማነት ውስጥ ማሊያ ሽያጭ አለ። ታስታውሱ እንደሆነ አርሰናል ሻምፒዮን ሊሆን ሲል ኦሪጂናል ማሊያዎች አዲስ አበባ ውስጥ እንዴት እንደጠፉ እናውቃለን አይደል? ሁሉም ቦታዎች ላይ። ስለዚህ ቪኒ ጁኒየርን በማስፈረም በሚደረጉ ፋይናንሻል ገቢ ውስጥ ፋይናንሻል ኢንቨስትመንት ውስጥ አዲዳስ አርሰናል መደገፍ ይፈልጋል። ይህ ደግሞ ሆኖ ያውቃል። ናይኪ ክርስቲያኖ ሮናልዶ ወደ ሪያል ማድሪድ ባመራ ጊዜ የክርስቲያኖ ሮናልዶን አንዳንድ ወጪዎች በተለይ ደግሞ የኮንትራቱን ጉዳይ ላይ ናይኪ ለሪያል ማድሪድ ኢንቨስት አድርጎ ነበረ። ቢኮዝ ሪያል ማድሪድ እዛ መድረሱ ክርስቲያኖ ሮናልዶ እዛ መድረሱ ለናይኪ ትልቅ ብራንዲንግ ስለሆነ ማለት እና አዲዳስ በዚህ ዝውውር ውስጥ ቀጥተኛ ተሳታፊ ነው። ሁለተኛው ሮክኔሽን ነው። ሮክኔሽን የአሜሪካ ካምፓኒ ነው እና ከአሜሪካ ካምፓኒዎች ጋር በመዝናኛ ውስጥ ደግሞ ትልቅ ግንኙነት ያለው አንድ ካምፓኒ አለ። ስታን ካሮንኬ ስፖርት ኢንተርቴንመንት ነው።
ሶፊያስ የሚባሉ ግዙፍ የአሜሪካ ስታዲየም አለ። የዓለም ዋንጫን ግማሽ ፍጻሜ ጨዋታዎችን ያስተናግድ ግዙፍ ግን ደግሞ በአሜሪካ የተለያዩ ስፖርቶች በራግቢ በባስኬት ውስጥ ክለብ ያላቸው ሰዎች ናቸው። ከጄዚ ጋር በቅርብ ሰርተው የሚያውቁ ማለት ነው። እና በጄዚ በአሜሪካ ስፖርቶች ውስጥ በርካታ ተጫዋቾች አሉ። ሮክ ኔሽን ኮንትራቱን ማለት ነው። እና ቪኒ በግል ያን ማድረግ ይፈልጋሉ። እና ቪኒ ደግሞ አልቲሜት የአርሰናል ደጋፊ ነው። እሱን ትይዙልኝ ያላቸው ትልቁ ጥያቄ ቪኒን ያስፈርም የእንግሊዝ የታክስ ህግ ነው። እና ጄምስ ኪንግ የሚባለውን ሰው ቅድም የጠራራችሁ እዚህ ጋር ነው። የእንግሊዝ የታክስ ህግ ለመሹለክ አርሰናሎች ዝግጁ ናቸው በጄምስ ኪንግ። ምክንያቱም ጄምስ ኪንግ የአውሮፓ እግር ኳስ ፌዴሬሽን ፋይናንሻልን ሲቆጣጠር የነበረ ሰው ነው። በጣም 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 ታዋቂ የፋይናንሻል ሰው ነው። አሁን አርሰናል ውስጥ እየሰራ የሚገኙ የተጫዋቾችን ጉዳይ በተመለከተ ማለት ነው። እና ምን መስላችሁ አሁን ለምሳሌ ስፔን ውስጥ እነ ቪኒ ደሞዝ ሲነጋገሩ ምን ሲሉ የተጣራ ያለ ነው። እንግሊዝ ውስጥ የተጣራ ብላችሁ መደራደር አትችሉም። አጠቃላይ ደሞዝ ነው የምትደራደሩት። ከዛ በኋላ የእንግሊዝ መንግስት እዛ ላይ ነው ቆርጦ የሚሰጣችሁ ማለት። ለምሳሌ 400,000 ፓውንድ ነው አርሰናል ለቪኒ ጁኒየር ያቀረበው ደሞዝ በሳምንት። ስለዚህ የእንግሊዝ መንግስት እዚህ ውስጥ ታክስ ሲያደርግ ቪኒ ከእጁ ላይ የሚደርሰው ወደ 275,000 ፓውንድ አካባቢ ነው በሳምንት። 400,000 ፓውንድ ማለት ባይዘው 600,000 ምናምን አካባቢ ማለት ነው በዩሮ ቪኒ ከሚያገኙ። ዝቅ እንዳታረጉት ከፍተኛ ነው። በደሞዝ አርሰናል የሚከፍለውና ቪኒ ማድሪድ የሚከፍለው ልዩነት የለውም ብዙ። ስለዚህ 275,000 ፓውንድ ይሆናል ማለት ነው። ሌላም የምስል መብቶች ጋር ሲደራደር ጄምስ ኪንግ የእንግሊዝን የታክስ ህግ ለመሽሎክ የሚያስችሉ ቀዳዳዎች ማዘጋጀት አለ ቪኒ የተጣራ ብዙ ገንዘቦችን እንዲያገኝ ማለት ነው። እሱ ትልቁ ጉዳይ ነው፣ በጣም ትልቁ ጉዳይ ማለት ነው። እሱን ግን አርሰናል የማድረግ የፋይናንሻል ጥንካሬ አለው። እናም ደግሞ ጥንካሬ ስለኖራቸው ዝግጁ የሆኑ ቪኒን ለማስፈረም። ትልቁ ጉዳይ ግን የሚመጣ የአርሰናል የደሞዝ ስኬል ያዛባል። በተለይ ደግሞ በቅርብ ኮንትራቱን ያድሳል ተብሎ የሚጠበቀው ዲክላን ራይስ ላይ ከፍተኛ የደሞዝ ጥያቄ የማቅረብ ችግር ያስከትላል። እንዴት ነው እሱ የሚፈቱት የሚለው በአርሰናል ውስጥ ያለው ትልቁ በጣም ትልቁ የቤት ስራ ነው። ኮንትራታቸውን ከዚህ በኋላ የሚያድሱ የቡድኑ ትልልቅ ተጫዋቾች በጣም ትልልቅ ተጫዋቾች ዊሊያም ሳሊባ እርግጥ ባለፈው ዓመት ነው ያደሰ ይቆያል። ቡካዮ ሳካ በዚህ ዓመት ነው ያደሰ ይቆያል። ግን ዲክላይን በዚህ ዓመት ያድሳል ተብሎ ይጠበቃል ኮንትራቱን። በዛ ውስጥ የአርሰናል ሰዎች ፋይናንሻል ውስጥ እንዴት ነው የሚደራደሩት? በተለይ ደግሞ ጄምስ ኪንግ ከነዚህ ሰዎች ጋር በፋይናንሻል ጉዳይ ውስጥ የአውሮፓ እግር ኳስ ፌዴሬሽን የፋይናንሻል ሰው የነበረው ጄምስ ኪንግ እንዴት ነው የሚደራደረው የሚለው ጉዳይ በጣም ኢንተረስቲንግ ጉዳይ ነው የሚሆነው ማለት ነው። እናም ሄድላይን ሆኖ ይቆያል። ቪኒ ሲያመጣ አርሰናል እነዚህን ጉዳዮች በምን መንገድ ነው የሚከታተላቸው የሚለው ጉዳይ ማለት ነው። እና እነዚህ ሶስት ጉዳዮች ተመለከትን አይደለ? ኮንትራትን የማራዘም በቀጣይ በነፃ መልቀቅ እና ወደ አርሰናል ላይ መምጣት። እነዚህ ሶስት ጉዳዮች ከቪኒ ፊት ላይ በጠረጴዛው ላይ የሚቀርቡለት ኩዌስችኖች ናቸው። በእነዚህ ሶስት ቀናቶች ውስጥ ትልልቅ እድገቶች ይኖራሉ። ቪኒ በሪያል ማድሪድ የመቆየት ጉዳይ ወይም ከሪያል ማድሪድ ኮንትራቱን ሲያድስ የመቆየት ጉዳይ፣ ኮንትራቱን አድሶ የመቆየት ጉዳይ ወይስ ደግሞ ወደ ለንደኑ ክለብ የእንግሊዝ ፕሪሚየር ሊግ ሻምፒዮን አርሰናል የመምጣት ጉዳይ ማለት ነው። በደንብ ማብራሪያ እንዳገኛችሁ ተስፋ አደርጋለሁ። ሰሞኑን አብዴቶች ይኖራሉ፣ በጣም ትልቅ አብዴቶች ቪኒ ጁኒየርን በተመለከተ። እነዛ ከመምጣታቸው በፊት ነገሮቹ በጣም ግልጽ ነው እንዲቀርቡላችሁ በማሰብ ነው ፕሮግራም የተዘጋጀ። እወዳችኋለሁ። ቀናችሁ እንዲሁ ብሩህ